400 ኪሎ ግራም ወርቅ ከታችኛው ቤተ መንግስት አግኝቼ ወደ ብሔራዊ ባንክ ገቢ አድርጌያለሁ ብለውናል ጠቅላይ ሚኒስትሩ። 400 አይደለም 9200 ኪሎ ግራም ወርቅ ነው ታችኛው ቤተ መንግስት ያለው ይለናል ኢትዮ ፎረም። በእርግጥ ጠቅላይ ሚኒስትሩ ወደ ብሔራዊ ባንክ የገባው ወርቅ ጌጣጌጦች፣ የተለያዩ መገልገያዎች፣ ኒሻኖች፣ ከተለያዩ አገራት የተሰጡ ስጦታዎች ናቸው ወይንስ ያልተሰራ ወርቅ ነው የሚለውን ክሊር የሆነ መልስ አልሰጡንም። የፊውደል ቤት በመሆኑ ምክንያት ያለፈው ስርዓት ስለሚጠላው እዛ ቤት ስላልደረሰ ይሄንን ወርቆች አላየውም አይነት አስተያየት ሰጥተውናል። ክቡር ጠቅላይ ሚኒስትሩ የደርግ መንግስት 60 ጄኔራሎችን ገሎ ኃይለ ሥላሴን አፍኖ 17 ዓመት የኖረው የፊውደል ስርዓቱ የሰራው ቤተ መንግስት ነው። የኢህአዴግ መንግስት ቢሆን የፊውደል ስርዓቱን ይጠላና ፊውደል ስርዓቱ ያፈራውን ንብረት ሲሰርቅ እንደነበር ሁላችንም የምናውቀው የአደባባይ ሚስጥር ነው። ሌላ ጥያቄ እናክላለን። እንግዲህ ታችኛው ቤተ መንግስት 400 ሚሆን 9000 ወርቅ ተገኝቷል። እላኛው ቤተ መንግስትስ አልነበረም ወይ? ምክንያቱም እናንተ ፊውደል እያላችሁ ስጠሯቸው የነበሩት ሰዎች በእርግጥ ናቸው ፊውደል የወርቅ አፍቃሪያን ናቸው። ወርቅ ሲሰጣጡ ሲሸላለሙ ከተለያዩ ሀገራት ጋር ሲለዋወጡ የነበሩ ሰዎች ናቸው። እላኛው ቤተ መንግስትስ እንደዚህ አይነት ወርቆች አልተገኙም ወይ የሚል ጥያቄ እናክልና 9200 ኪሎ ግራም ወርቅ ነው ያለበትን የኢትዮ ፎረም ዘገባን እናያለን። ፍቅረ ሥላሴ ወግደረስ እኛና አብዮቱ የሚል መጽሐፍን ያነሳል። እንግዲህ ፍቅረ ሥላሴ ወግደረስ በጊዜው አልማዞች፣ ወርቆች፣ የዝሆን ጥርሶችና የተለያዩ ጌጣጌጦችን ኮሚቴ አቋቁመን 1967 በጊዜ ወርቁ ብቻ 60 ሚሊዮን ዶላር ያወጣል ተብሎ ተገምቷል ይላሉ እሳቸው መጽሐፋቸው ላይ። እቺን ወሰድ ያደርግና ኢትዮ ፎረም በጊዜው በ1967 የነበረው የአንድ የወርቅ ዋጋ 183 ብር ከ70 ሳንቲም ስለሆነ ይህን ስናካፍለው 9200 ኪሎ ግራም ወርቅ ነው ይለናል። እንግዲህ ይሄን ሲለን ኢትዮ ፎረም ማን ነው የሚል ጥያቄ እናክልና መልሱን ለመስጠት እንሂድ። ኢትዮ ፎረም ኢኤንኤን የሚባል ቴሌቪዥን ኢትዮጵያ ውስጥ ነበር። ኢትዮጵያን ኒውስ ኔትወርክ የሚባል ይሄ ቴሌቪዥን ንብረትነቱ የወያኔ መንግስት የነበረና ቀጥታ ያሰራጨውን ዘገባ ልንገራችሁ። ባይዚ የሆነ ብሔርን እየጨፈጨፈ ነውና ላይቭ ተመልከቱ ብሎ ያሰራጨ ቴሌቪዥን ነው። በዚህ ምክንያት የተዘጋ ቴሌቪዥን ነው። እነዚህ ኢትዮ ፎረም ውስጥ ያሉት ሁለት ጋዜጠኞች ደግሞ እቺን የቀመሱ ጋዜጠኞች ናቸውና ጤነኛ ናቸው ማለት ይከብደናል። ስለዚህ በጊዜው ታችኛው ግራውንድ ላይ ወርቁን ስትጠብቁ የነበራችሁ ብርጋዴር ጄኔራል ፍሬ ስብሐት አምዴ እሳቸው በእርግጥ 2001 ላይ ሞተዋል። ልጆቻቸው፣ ቤተሰቦቻቸው ይህንን ሀቅ ብታወጡልን ምን ይመስላችኋል? ከእሳቸው ከሞቱ በኋላ እንኳን ገብረ ትንሳኤ ናቸው ሲጠብቁት የነበረው። ገብረ ትንሳኤ ደግሞ የመለስ ዜናዊ ጻፊ የነበሩ ናቸው። እቺን እሳቸውን እንኳን ትንሽ ማመን ይከብደኛል። መንግስታዊ ሌብነቶችንና ማጭበርበሮችን ለማጋለጥ አንድ የተሰበረች ስልክ ይዤ ወደዚህ መንደር ስዘምት 246 ፎሎወሮችን ይዤ ነበር። ዛሬ ላይ 9 ወር ባልሞላ ጊዜ ውስጥ አራውንድ 50 ሺህ የተጠጋ ነው ያለው። በእርግጥ ይሄ ኮንተንት ጥንቃቄና ጉልበት የሚፈልግ ኮንተንት ነው። ከአላህ ውጪ ከእግዚአብሔር ውጪ ጉልበት ያለው አካል የለም ብዬ ጽኑ እምነት ስላለኝ ነው ደፈር ብዬ ወደዚህ የገባሁት። እንቀጥላለን፣ እንጠነቀቃለን፣ ግን ፍራቻ የሚባል ነገር አይኖርም ማለት ነው። በዚህ አጋጣሚ የዛሬ 5 ወር አካባቢ መስከረም ላይ አንድ ፕሮጀክት ጀምረን ነበር። በተጓዳኝ ሀሳቡ ምንድነው? በጊዜው 50 ሺህ ቪው አንዳንድ ቪዲዮዎቼ ታይተው ነበር። ዛሬ ላይ እስከ 500 ሺህ የታዩ ቪዲዮዎች አሉ። እነዚህ ሰዎች አንዳንድ ብር ቢልኩልኝ አራውንድ 500 ሺህ ብር ኖረኝ ማለት ነው። ኢኮኖሚ ጉልበት ከዚህ በላይ እንግዲህ የለም።
ይህንን ብር ይዘን ሆስፒታል አካባቢ ብንሄድና መድኃኒት መግዛት ለተሳናቸው ለማይችሉ ጓደኞቻችን ወገኖቻችን ብንሰጥ ልብን ሙቅ የሚያደርግ ምርቃት እናተርፋለን ብለን ነበር። በዚሁም በጊዜው 17081 ብር ለቅመን 9000 ብር ለአባታችን ሰጥተን ይኸው እንደዚህ ኦፕሬሽን ተደርገው ሪዛልቱን አይተን ደስ የሚል ምርቃቶችን እንዳገኘን ነግሬያችሁ ነበር። ጥር 12 ቀን ወደ ባንክ ቤት ጎራ ስል ተጨማሪ 8539 ብር በጠቅላላው ተለቅሞ 16620 ብር እኔ ጋ እንዳላችሁ በዚህ አጋጣሚ ልነግራችሁ ስለፈለግኩ ነው። እስካሁን 25620 ብር ለቅመናል ማለት ነው። አንድ ብር አንድ ሰው ጋር ቫልዩ የላትም። ዛሬ ላይ ሰብሰብ ሲል ሲጠራቀም እንደዚህ ቫልዩ የሚኖረው ነገር መስራት ይቻላል። ስለዚህ እንቀጥላለን። እሷንም በምታዩት በኢትዮጵያ ንግድ ባንክና በቴሌብር ገዛኸኝ ተሬሳ በሚለው አንድ ብር መላክን እንዳትዘነጉ። ሰጪዎች እግዜር ይስጣችሁ ለማለት ነው ይሄ ቪዲዮ የተዘጋጀው። መንግስታዊ ሌብነቶችንና ማጭበርበሮችን ለማጋለጥ አንድ የተሰበረች ስልክ ይዤ ወደዚህ መንደር ስዘምት 246 ፎሎወሮችን ይዤ ነበር። ዛሬ ላይ 9 ወር ባልሞላ ጊዜ ውስጥ አራውንድ 50 ሺህ የተጠጋ ነው ያለው። በእርግጥ ይሄ ኮንተንት ጥንቃቄና ጉልበት የሚፈልግ ኮንተንት ነው። ከአላህ ውጪ ከእግዚአብሔር ውጪ ጉልበት ያለው አካል የለም ብዬ ጽኑ እምነት ስላለኝ ነው ደፈር ብዬ ወደዚህ የገባሁት። እንቀጥላለን፣ እንጠነቀቃለን፣ ግን ፍራቻ የሚባል ነገር አይኖርም ማለት ነው። በዚህ አጋጣሚ የዛሬ 5 ወር አካባቢ መስከረም ላይ አንድ ፕሮጀክት ጀምረን ነበር። በተጓዳኝ ሀሳቡ ምንድን ነው? በጊዜው 50 ሺህ ቪው አንዳንድ ቪዲዮዎቼ ታይተው ነበር። ዛሬ ላይ እስከ 500 ሺህ የታዩ ቪዲዮዎች አሉ። እነዚህ ሰዎች አንዳንድ ብር ቢልኩልኝ አራውንድ 500 ሺህ ብር ኖረኝ ማለት ነው። ኢኮኖሚ ጉልበት ከዚህ በላይ እንግዲህ የለም። ይህንን ብር ይዘን ሆስፒታል አካባቢ ብንሄድና መድኃኒት መግዛት ለተሳናቸው ለማይችሉ ጓደኞቻችን ወገኖቻችን ብንሰጥ ልብን ሙቅ የሚያደርግ ምርቃት እናተርፋለን ብለን ነበር። በዚሁም በጊዜው 17081 ብር ለቅመን 9000 ብር ለአባታችን ሰጥተን ይኸው እንደዚህ ኦፕሬሽን ተደርገው ሪዛልቱን አይተን ደስ የሚል ምርቃቶችን እንዳገኘን ነግሬያችሁ ነበር። ጥር 12 ቀን ወደ ባንክ ቤት ጎራ ስል ተጨማሪ 8539 ብር በጠቅላላው ተለቅሞ 16620 ብር እኔ ጋ እንዳላችሁ በዚህ አጋጣሚ ልነግራችሁ ስለፈለግኩ ነው። እስካሁን 25620 ብር ለቅመናል ማለት ነው። አንድ ብር አንድ ሰው ጋር ቫልዩ የላትም። ዛሬ ላይ ሰብሰብ ሲል ሲጠራቀም እንደዚህ ቫልዩ የሚኖረው ነገር መስራት ይቻላል። ስለዚህ እንቀጥላለን። እሷንም በምታዩት በኢትዮጵያ ንግድ ባንክና በቴሌብር ገዛኸኝ ተሬሳ በሚለው አንድ ብር መላክን እንዳትዘነጉ። ሰጪዎች እግዜር ይስጣችሁ ለማለት ነው ይሄ ቪዲዮ የተዘጋጀው።